ሰበር ዜና ሰኔ 29 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በተለያዩ ቀጠናዎች የተጠናከረ ጥቃቶችን ቀጥለዋል። በወሎ በተደረጉ ከባድ ውጊያዎች ፋኖ የአገዛዙን የጦር መሪ ኮሎኔልን ከመደምሰስ ጀምሮ ከ200 በላይ ወታደሮችን የደመሰሰበት ቀጠናዎችን ነጻ ያወጣበት በመሳሪያ ምርኮ የተንበሸበሸበት ውጊያን አድርጓል። በዝርዝር የምታደምጡት መረጃን ይዘናል። በሸዋ ሸዋሮቢት ዘልቀው የገቡት የፋኖ ኃይሎች የአገዛዙን ኮማንዶ ጦር አይቀጡ ቅጣት ቀጥተውታል። ድል በድል ሲሆኑ በጎጃምም በርካታ ቦታዎችን ፋኖ የቦምብ ጥቃቶች በአገዛዙ ሰራዊት ላይ ፈጽመዋል። በዝርዝር የምታደምጡት መረጃ ይዘናል። ወዲህ ህወሓትና ብልጽግና በራያ በኩል ከባድ ወታደራዊ ፍጥጫ ላይ መሆናቸው ተነግሯል። በራያ ግንባር የጦር ደመና አድማሱን እያጠላ ነው። የህወሓት ኃይሎች በራያ ግዛት ውስጥ ከባድ መሳሪያዎችን በመትከልና የግዳጅ ወታደራዊ ምልመላዎችን በማስፋፋት ለቀጣይ ጥቃት ዝግጅት እያደረጉ መሆናቸው ተሰምቷል። በአንጻሩ የመከላከያ ሰራዊት በራያ ቆቦ ወረዳ የጦር ኃይሉን ማጠናከሩ ሲታወቅ በህዝቡ ላይ እየደረሰ ያለው የግዳጅ ምልመላና የገንዘብ ዘረፋ አሳሳቢ ደረጃ ላይ ደርሷል። ዝርዝር ዘገባውን ይዘነዋል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ተሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በራያ ግንባር የጦርነት ደመና አድማሱን እያጠላ መሆኑ ተሰማ። የህወሓት ኃይሎች በራያ ግዛት ውስጥ ከባድ መሳሪያዎችን በመትከልና የግዳጅ ወታደር ምልመላን በማስፋፋት ለቀጣይ ጥቃት ዝግጅት እያደረጉ መሆናቸው ተሰምቷል። በአንጻሩ የአብይ አህመድ መከላከያ ሰራዊት በራያ ቆቦ ወረዳ የጦር ኃይሉን ማጠናከሩ ሲታወቅ በህዝቡ ላይ እየደረሰ ያለው የግዳጅ ምልመላና የገንዘብ ዘረፋ አሳሳቢ ደረጃ ላይ ደርሷል። ከዚህ ጋር በተያያዘ ዝርዝር መረጃዎች ደርሰውናል። የአብይ አህመድ መከላከያ ሰራዊትና የህወሓት ኃይሎች ጦርነት ሊገጥሙ ዳርዳር እያሉ ነው። ካለፈው ሳምንት ጀምሮ በራያ ግንባር የተመዘገበው ወታደራዊ እንቅስቃሴ አካባቢውን ዳግም ወደ ለየለት የጦርነት አውድማ እየቀየረው ነው። የህወሓት ኃይሎች በዋጃ ከተማ በስተሰሜን በሚገኙ እንደ ባታ ማርያምና ዝቋላ ዞበላምባ ባሉ ስልታዊ ስፍራዎች ከፍተኛ ወታደራዊ ዝግጅትን አድርገዋል። በእነዚህ አካባቢዎች ከባድ መሳሪያዎች ተተክለው በከፍተኛ የውጊያ ዝግጅት ላይ መሆናቸውም ተረጋግጧል። በራያ አላማጣ፣ ራያ ባላ፣ አፍላ ወረዳዎች እንዲሁም በአላማጣና ኮረም ከተማዎች የግዳጅ ወታደራዊ ምልመላዎች እንደ አዲስ ተቀስቅሰዋል። ባላማጣ ከተማ ለምልመላ ፈቃደኛ ያልሆኑ የመንግስት ሰራተኞች 70 ሺህ ብር ድረስ እንዲከፍሉ የተገደዱ ቢሆንም ክፍያውን ከፈጸሙ በኋላ በኃይል ወደ ጦር ሜዳ እንዲሄዱ እየተደረጉም ነው። በሌላ በኩል በሌላ አካባቢ በተለይም በአዲስ አበባና በሌሎች ክልሎች የሚኖሩ የተሰደዱ ልጆቻቸውን ለወታደርነት እንዲጠሩ የተገደዱ ቤተሰቦች ትዕዛዙን ባለመፈጸማቸው ምክንያት እስራትና የ50 ሺህ ብር ቅጣት እየተጣለባቸው ይገኛል። ህወሓት ከአዲስ አበባ ልጆቻችሁን መልሱ እያለ ነው። በሌላ በኩል የአገዛዙ የጦር መዋቅር በራያ ቆቦ ወረዳና ድንበር አካባቢዎች ወታደራዊ ስምሪቱን በከፍተኛ ደረጃ መጨመሩ ተሰምቷል። በተለይም ከራያ ባላ፣ ራያ አላማጣና ኮረም የተመለመሉ ሚሊሻዎችን በቆቦ ከተማ ወታደራዊ ስልጠና እያስወሰደ ይገኛል። ከባለፈው ሳምንት ጀምሮ የመከላከያ ሰራዊት ክፍሎች በራያ ቆቦ ወረዳ መሰማራታቸውንም አረጋግጠናል። ይህ በራያ ግዛት እየተካሄደ ያለው የሁለቱ ኃይሎች የጦር ማጠናከር በአካባቢው ለረጅም ጊዜ ሲጠበቅ የነበረውን ሰላም አደጋ ላይ የጣልና ለቀጣይ መጠን ሰፊ ግጭት መነሻ ሊሆን እንደሚችል ወታደራዊ ተንታኞች ስጋታቸውንም እየገለጹ
እየገለጹ ይገኛሉ። በሰሜን በኩል ይጀመራል የተባለው ጦርነት ዛሬ ወይ ነገ ይጀመር ባይታወቅም በከፍተኛ ሁኔታ ግን ስጋቱ ጨምሯል። በቀናት ውስጥም ሊፈነዳ የሚችል ከባድ ፈንጂ መሆኑንም የወታደራዊ ተንታኞች እየገለጹ ነው። ወደ ቀጣዩ ዘገባችን አልፋለሁ። የአገዛዙ ወታደሮች በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ በሰላማዊ ሕዝብ ላይ እጅግ አሰቃቂ የጭፍጨፋ ዘመቻ መክፈታቸው ታወቀ። ተካሂዷል በተባለው የጨረባ ምርጫ ብልጽግናን አልመረጣችሁም በሚል የበቀል እርምጃ ከሰኔ 11 እስከ ሰኔ 25 2018 ዓ.ም ባለው ጊዜ ብቻ 19 ንጹሃን ዜጎች በግፍ የገደሉት የብልጽግና አገዛዝ ወታደሮች ከ50 ሺህ በላይ ነዋሪዎችን ከቀያቸው በማፈናቀል አካባቢውን ሲኦል እንዳደረጉት ሚዲያችን ከተጎጂዎች ለማረጋገጥ ችሏል። ወታደሮቹ ብልጽግናን ለምን አልመረጣችሁም በሚል ሰበብ ህዝቡን ከቤቱ እያስወጡ በማንበርከክ እየገደሉ ንብረቱን እየዘረፉና ማሳውን እያቃጠሉ መሆናቸውን ነው ሚዲያችን ያነጋገራቸው ተጎጂዎች ጨምረው የገለጹት። ወታደሮቹ ሰዎችን ከቤታቸው አውጥተው በጭካኔ በመግደል የቤት እንስሳ በመዝረፍና የጤፍ ማሳዎችን በማቃጠል አካባቢውን እያወደሙትም ይገኛሉ። የዘይሴ ማህበረሰብ ከ1986 ዓ.ም ጀምሮ እያቀረበ ላለው የራስን በራስ የማስተዳደር ጥያቄ ምላሽ ባለማግኘቱ ተካሂዷል በተባለው የጨረባ ምርጫ ወቅት ብልጽግናን ባለመምረጥ ተቃውሞውን ገልጾ ነበር። ይህንን ተከትሎ ነው የብልጽግና አገዛዝ በምርጫ ካርድ ቀጥታችሁኛል በሚል የበቀል ጥቃት የከፈተባቸው። በዚህ ጭፍጨፋ ዘመቻ ብቻ ከ50 ሺህ በላይ የሚሆኑ የዘይሴ ነዋሪዎች ከቀያቸውም ተፈናቅለዋል። ነዋሪዎቹ ችግሩን ለመቅረፍ ይመለከተዋል ላሉት የአገዛዙ መዋቅር ጥያቄያቸውን ቢያቀርቡም ነገር ግን ምንም አይነት ምላሽ እንዳልተሰጣቸውም ተናግረዋል። የብልጽግና አገዛዝ በዘይሴ ማህበረሰብ ላይ የከፈተውን የእልቂት ዘመቻ መላው የኢትዮጵያ ሕዝብና የዓለም ሕዝብ እንዲያወግዘው እንዲሁም የሰብአዊ መብቶች ተቋማት ትኩረት እንዲሰጡትም ሚዲያችን ያነጋገራቸው ተጎጂዎች ጥሪ አቅርበዋል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በመካነ ሰላም ግንባር የፋኖ ኃይሎች ድል ተቀናጁ። የፋብን ወሎ ቤት አማራ ሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት በትላንትናው ዕለት በአምስት ግንባሮች ከብልጽግና ጋር ሲፋለም የዋለ ሲሆን ሞታይ ፈሪዎቹ የአማራ ፋኖ ልጆች ድል መቀናጀታቸው ተነግሯል። በመካነ ሰላም ዙሪያ የገጠር ወረዳ ውስጥ በሚገኙ 5 ቦታዎች ማለትም በቢሊ ታዳይ ከተማ፣ በሮቤት፣ በሃብሩ፣ በሩፉና በዲቦ ጨሬና ተዋ በኩል የብልጽግና ኃይል ላይ ጥቃት በመክፈት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት እንዲደርስበት የፋኖ ኃይሎች ማድረጋቸው ነው የተገለጸው። እስካሁን ባለው መረጃ መሰረት በርካታ የብልጽግና ወታደር የተደመሰሰ ሲሆን በርካታ የአገዛዝ ወታደር ደግሞ ቁስለኛ ሆነዋል። የብልጽግና ኃይል ሲጠቀምባቸው ከነበሩ የቡድን መሳሪያዎች መካከል አንድ ስናይፐር በፋኖ ኃይል ተመቶ ከጥቅም ውጪ መሆኑን የውስጥ ወታደራዊ ምንጮች የገለጹ ሲሆን የሞተውና የቆሰለው የብልጽግና ወታደር እጅግ ቁጥሩ የበዛ እንደሆነም የፋኖ ኃይሎች ገልጸዋል። እዚሁ ወሎ ላይ ስንቆይ ሌላ ሰበር ዜና ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራው ጀብደኛው ምኒልክ እዝ 104ኛ ኮርና 101ኛ በጋራ ታላቅ ጀብዱ በመፈጸም ድል ተቀዳጁ። በምኒልክ እዝ ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር ከመርሳና ከመሃል አምባ ወደ አበጋራ ሜዳና ጸዶት ሚካኤል የተንቀሳቀሰውን የአገዛዙን ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ ድል መጎናጸፋቸውን አስታውቀዋል። በዚህ አውደ ውጊያ የተገኙ የብልጽግና ንብረትና ኪሳራዎችን በዝርዝርም እንደሚከተለው ደርሶናል። አንደኛ፣ የብልጽግናን ኦፒን በመያዝ እርምጃ መውሰድ መቻላቸውን ፋኖች አስታውቀዋል። 3890 የክላሽ ጥይት በፋኖ ተማርኳል።
4570 የመትረየስ ጥይቶችም በፋኖ ኃይሎች እጅ ገብተዋል። የድሽቃ ጥይት ከ3000 በላይ በፋኖ እጅ ሲገባ 30 ሬንኮት የዝናብ ልብስም በፋኖ ኃይሎች ተማርኳል። 70 የብልጽግና ወታደራዊ የውሃ ኮዳዎች ሲማረኩ ከ90 በላይ የብልጽግና ሰራዊት መደምሰሱ ተነግሯል። ከእነዚህ መካከል ደግሞ 6 የብልጽግና ወታደራዊ መስመራዊ መኮንኖች መሆናቸውንም አረጋግጠናል። ከ102 በላይ የብልጽግና ወታደር በቁስለኛ መያዙም ነው የተነገረው። በምርኮ የተገኘ ክላሽን ስንመለከት እስካሁን እየተቆጠረ መሆኑን የፋኖ ኃይሎች ለሚዲያችን በላኩት መረጃ አስታውቀዋል። ይህ በእንዲህ እንዳለ ወደ ሸዋ ቀጠና ስንሻገር በሸዋ ቀጠና የፋኖ ኃይሎች ድል አብስረዋል። የፋኖ ኃይሎችን ድል የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ በፌስቡክ ገጹ እንዲህ ሲል መረጃውን አጋርቷል። ሸዋ ቀጠና ድል ተበስሯል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ጀብደኞቹ ልዩ ዘመቻ ንስር ሻለቃ በሸዋሮቢት ከተማ ሌሊቱን በብልጽግና ምሽግ ዘልቀው በመግባት የብልጽግናን ኃይል ደምስሰው የተተኳሽና መገናኛ ሬዲዮችን ሲማርኩ በምሽግ ላይ የነበሩት የብልጽግና ኃይልም ሙሉ በሙሉ ተደምስሰዋል ሲል አርበኛ አስረስ ማረ ዳምጤ ገልጿል። የተማረኩ የብልጽግና ንብረቶች ዝርዝር በማለትም 2 የብሬን አፈሙዝ፣ 3000 የብሬን ተተኳሽ፣ 2 የውጊያ ላይ የሜዳ መነጽሮች፣ በርከት ያሉ የብሬን ሸንሸሎች፣ የደረት ትጥቅና ከ20 በላይ የሚደርሱ የክላሽ ካዝናዎችም ተማርከዋል ሲል አርበኛ አስረስ ማረ ዳምጤ በፌስቡክ ገጹ ባጋራው መልእክት አስታውቋል። ከዚህ ጋር በተያያዘ ዝርዝር የውጊያ መረጃዎችን በቀጣይ የዜና ወጃችን ይዘን እንመለሳለን። ወደ ጎጃም እንሻገራለን። የ206ኛ ኮር አዳኝ ቡድን ጅብላ ሙተራ ሻለቃ ጥቃት ተፈጸመ። 206ኛ ኮር 14ኛ ክፍለ ጦር የበረሃኛው ጅብላ ሙተራ ሻለቃ በደብረ ማርቆስ አቅራቢያ ሊባኖስ በመሸገው የአድማ በተነ ሰራዊት ላይ ከሌሊቱ 9 ሰዓት በፈጸመው ጥቃት የብልጽግናን ኃይል ሙትና ቁስለኛ አድርገውታል። ወታደራዊ ሻንጣ፣ የምሽግ ሸራ፣ የክላሽ አስቃጥላ፣ የክላሽ ካዝና፣ ወታደራዊ የዝናብ ልብስ፣ ኮዳና ሌሎች ቁሳቁሶችንም የፋኖ ኃይሎች ማርከዋል። በተመሳሳይ የ206ኛ ኮር አዳኝ ቡድን በደጀን ከተማ በትላንትናው ዕለት ከሌሊቱ 7 ሰዓት ወደ ሰሜን አቅጣጫ ለግዳጅ በተጠረነፉ ሚሊሻዎች ላይ በፈጸመው የቦምብ ጥቃት 4 የሚደርሱ የብልጽግና ኃይሎች ወዲያውኑ ሕይወታቸውን ሲያጡ 3 የሚደርሱት ከባድ ቁስለኛም ሆነዋል። ይህ በእንዲህ እንዳለ አፋብን ወሎ ቤት አማራ ሜልክ እዝ 106ኛ ኮር 31ኛ ሰንጠቅ ክፍለ ጦር በዳውንት ወረዳ ታላቅ ጀብዶን ሲቀናጁ የብልጽግናን ሰራዊት ከፍተኛ አመራር የኮሎኔል ባለማዕረግ መደምሰሳቸውን አስታወቁም። ሊወልዱ ጤና ጣቢያ አልጋ ላይ ባሉ እናቶች ላይ የአገዛዙ ሰራዊቶች በጤና ጣቢያ ላይ ጥቃት መፈጸማቸውም ተነግረዋል። በዳውንት ወረዳ የብልጽግና ሰራዊት በፋኖ ኃይሎች አይቀጡ ቅጣት ሲቀጣ የለመደውን የዘወትር ተግባሩን በአማራ ሕዝብ ላይ ጸያፍ ተግባሩን በቀሉን ፈጽሟል። በታች ዳውንት ምድር የብልጽግና ኃይል እንደ ብላጊ ገብስ ሲወቃ የዋለው የአገዛዙ ወታደር ሙትና ውርደትን ተከናንበዋል። በዚህ አውደ ውጊያ ከረፋዱ 12 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ተኩል ድረስ በትላንትናው ዕለት የዘለቀ ከባድ ውጊያ በርካታም የብልጽግና ሰራዊት እስከ ወዲያኛው የተሸኘበት ሲሆን እስካሁን ስም ያልተገለጸ ከፍተኛ ወታደራዊ አመራር የኮሎኔል ባለማዕረግ መገደሉም ተነግሯል። የወር ደመወዙን አስቦ የሚንቀሳቀሰው የሪፖርት ዘመቻ የስርዓቱ ዘማቾች በዳውንት ወረዳ ሙትና ቁስለኛውን ሲያደርጉት ከፋኖች የተሰነዘረበትን በትር መቋቋም የተሳነው የአገዛዙ ሰራዊት በሲቪሊያኖች ላይ አካላዊና ኢኮኖሚያዊ ጉዳትን አደርሷል ሲሉ የዓይን እማኞች ገልጸዋል። እናቶች ምጥ ተይዘው ካሉበት ጤና ጣቢያ የአገዛዙ ወታደሮች ዘልቀው በመግባት ወንድ ከሆነ የወለዳችሁት ነፍጠኛና ፋኖ ነው የወለዳችሁት በማለት ግፍና እንግልትን በጤና ጣቢያ በወሊድ ላይ የሚገኙ እናቶች ላይ ጥቃት ሲፈጽሙ የጋለ ከሚባል አካባቢ ላይ ከአንድ ግለሰብ 70 ሺህ ብር እንዲሁም ከአንድ ሌላ ግለሰብ 2 ዶሮን የብልጽግና ሰራዊት ዘርፏል። የአማራ ህዝብን እንደ ህዝብ የማጥፋት ዓላማን አንግቦ የሚንቀሳቀሰው የአገዛዙ ስርዓት በዚህና በሌላ የጥፋት እንቅስቃሴ ላይ ተግባርን እየፈጸመ ይገኛል።
ተናግረዋል። በተለይ በዚህ አካባቢ የተገደለውን ኮሎኔል ተከትሎ የበቀል እርምጃ እንፈጽማለን በማለት የብልጽግና ወታደሮች እየተቀበዘበዙ መሆናቸውን ነው መረጃ ይደረሳል። በመጨረሻም በትላንትናው ዕለት የተሰሩ ዜና ዘገባዎችን በወፍ በረር አድምጠን እንመለስ። በኢትዮ ሱዳን ድንበር ከባድ ውጊያ እየተደረገ ነው። የኢትዮጵያ ሱዳን ድንበር አቅራቢያ የሚገኘው የኩምርክ ከተማ ከፍተኛ የጦርነት ቀጠና ሆነዋል። የሱዳን ጦር ኃይል በከተማዋ ላይ መጠነ ሰፊ የመልሶ ማጥቃት ዘመቻ መጀመሩን ተከትሎ ከተባበሩት አረብ ኤምሬት ለአርኤስኤፍ ሐምዳን ደጋሎና ለአብይ አህመድ የተበረከተች ድሮን ተመታ መውደቋን ጨምሮ በምድርና በአየር የታገዘ ከባድ ውጊያ እየተደረገ መሆኑን የመረጃ ምንጮች እየጠቆሙ ነው። ግጭቱ ወደ ኢትዮጵያ ግዛት የመሻገር አደጋ ላይ ስለመሆኑም የጠቆሙ ዝርዝር ዘገባዎችም ወጥተዋል። ይህንን የተመለከተ ዝርዝር መረጃ ነው። በኢትዮጵያና በሱዳን ድንበር አካባቢ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የሱዳን ጦር ኃይል ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ የድንበር ከተማ ኩምርክን መልሶ ለመቆጣጠር ከትላንት ጀምሮ መጠነ ሰፊ ማጥቃትን ከፍቷል። አናዶሉ የጦር ምንጮቹን ጠቅሶ እንደዘገበው ይህ ጥቃት የሱዳን ጦር አማጺው የፈጥኖ ድጋፍ ኃይል አርኤስኤፍ እና ከሱዳን ህዝብ ነጻነት ንቅናቄም ሰሜን ኤስፒኤልኤም ጋር ከባድ ፍልሚያ ካደረገ በኋላ የተወሰደ ስልታዊ እርምጃ ነው። ኩርምክ ከባለፈው መጋቢት ወር ጀምሮ በአርኤስኤፍ እና በአጋሮቹ የአብይ አህመድ ጦር ቁጥጥር ስር የቆየች ስትሆን የሱዳን ጦር ኃይል በከተማዋ ዳርቻ በሚገኙ የፊት መስመር ይዞታዎች ላይ ለሰዓታት የዘለቀ ከባድ የጦር መሳሪያ ድብደባን አድርሷል። በዚህ ውጥረት ውስጥ የኢትዮጵያ መከላከያ ሰራዊት በአብይ አህመድ እየተመራ ለሐምዳን ደጋሎ የአርኤስኤፍ ጦር ድጋፉን እየሰጠ ሲሆን ንብረትነቷ የተባበሩት አረብ ኤምሬት የሆነች በአብይ አህመድና በሐምዳን ደጋሎ የምትዘወር ባለቤትነቷ የነዚህ ጥምር ጦር የሆነች የተባበሩት አረብ ኤምሬት ድሮን ተመታ በሱዳን ጦር መውደቋንም በዚህ ውጊያ ተመላክቷል። በአየርና በምድር በሚካሄደው በዚህ ከባድ ውጊያ በአካባቢ የሚገኘው የኢትዮጵያ ድንበር ቀጠና ከፍተኛ ጥንቃቄ ላይ እንደሚገኝም ተመላክቷል። የፖለቲካ ተንታኞች እንደሚሉት በተባበሩት አረብ ኤምሬት ድጋፍ በሚደረግላቸው የአርኤስኤፍ ኃይሎችና የአብይ አህመድ ኃይሎች በሱዳን ጦር መካከል እየተካሄደ ያለው ይህ ግጭት የሁለቱን ሀገራት ድንበር እጅግ አደጋ ላይ ጥሎታል። ግጭቱ በብሉ ናይል ክልል መካረሩ በቀጥታ ወደ ኢትዮጵያ ግዛት ሊሻገር ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድም ተፈጥሯል። ከዚህ ቀደም የሱዳን ጦር እስከ ኢትዮጵያ ድንበር ድረስ ዘልቆ በመግባት አካባቢዎችን ከመቆጣጠር አልፎ በድሮን ድብደባ የኢትዮጵያ መከላከያ ሰራዊትን እንዲሁም ደግሞ የመከላከያ ሰራዊቱ ንብረት የሆኑ መኪኖችን ማውደሙም አይዘነጋም። ውጥረቱ እንዲሁም ውጊያው አሁንም እንደቀጠለ ሲሆን በርካታ መረጃዎች በየደቂቃው ልዩነት እየወጡ ናቸው። አዳዲስ ነገሮች ሲኖሩ ጉዳዩን እየተከታተልን ወደ እናንተ ማቅረባችንን የምንቀጥል ይሆናል። ከሳምንታት በፊት ብርሃኑ ጁላም የፋኖ ኃይሎች ከአልቡርሃን ጋር አብረው በድንበር ላይ እየተዋጉ ነው ሲሉም መክሰሳቸውም የሚዘነጋም አይደለም። አሁን በቀጥታ ከአማራ ክልል እንዲሁም ደግሞ ከኦሮሚያ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። ከዛ በፊት ግን በብልጽግና እየተሰራ ያለ አንድ የውሸት ፕሮፓጋንዳን እናፈርሳለን። እንደሚታወቀው ከሰሞኑ ብልጽግና በጎጃም ምድር ከባድ የተባለ ሽንፈት እንደገጠመው ይታወቃል። ከዚህ ጋር በተያዘ የገጠመውን ሽንፈት በፕሮፓጋንዳ ለደጋፊዎቹ ለመሸፈን ሲል ያልተፈጠሩ ሁነቶችን ተፈጠሩ በማለት በበርካታ ሚዲያዎቹ ሲዘግብ ቆይቷል። ከነዚህ ውሸቶቹ መካከልም ደግሞ የፋኖ ከፍተኛ አመራር የሆነውን ኮማንዶ ላምነው ሰጤን በጎጃም ደጋዳሞት ውጊያ ደመሰስኩት፣ ገደልኩት የሚል መረጃ ነበር። ይህ መረጃ በብልጽግና ሚዲያዎች በሰፊው ሲሰራጭ ቆይቷል። ታዲያ ከዚህ ጋር በተያዘ ኮማንዶ ላምነው ሰጤ በአካል እኔ አልሞትኩም አለው የብልጽግና ፕሮፓጋንዳ ነው፣ እኛ በመሬት ላይ ማርከን ደምስሰን ስናሳየው የብልጽግናው አገዛዝ ደግሞ በፕሮፓጋንዳ እየወሸከተ ነው ሲል የሚከተለውን መልእክት አስተላልፏል። እናድምጠው። ስሜ ኮማንዶ ላምነው ሰጤ ይባላል። ዛሬ ምንድን ነው የመጣሁት? ብልጽግና መቼም ውሸት አያልቅበትም። በደጋዳሞት ውጊያ ላይ ገለነዋል፣ አጥፍተነዋል፣ ልጅም ላይ መለስ እያለ
እኛ ጠላትን ያለን እና የሱ ኮሎኔሎች እየተማረኩ እኛ በተግባር ነው እያሳየን ያለ። እሱ በውሸትና በፕሮፓጋንዳ ከሌም ገድሌዋለሁ፣ ደምስሻለሁ፣ አጥፍቻለሁ። ይህን አሁንም እንኳን እኛ ፋኖች ህዝቡ ማውቆት በ30 አጠፋለሁ፣ አጥፍቻለሁ፣ ይሄን አርጃለሁ የውሸት ፕሮፓጋንዳ። እኛ ግን በተግባር ከተራ ወታደር እስከ ኮሎኔሎች እየማርከን እያሳየን እየደመሰስን በደጋዳ ሞቱም እስከ ኮሎኔል ድረስ ከተራ ወታደር ሻምበሎች ሻለቃ ማዕረግ ያለውን እንደፈለገ እየወተተን በተግባር ነው። እህታችን አንድ እህታችን ብላለች እኔ መልሼ ብፈጠር ብልጥግና አልሆንም ብላለች። አሁን በቀጥታ ከአማራ ክልል እንዲሁም ከኦሮሚያ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። የሸዋ ፋኖ ኃይሎች ከአዲስ አበባ በ50 ኪሎ ሜትር ርቀት ላይ በሚገኝ ስፍራ በኦሮሚያ ክልል ከፍተኛ ባለስልጣናት በልዩ ኃይል ላይ ከፍተኛ ድል ተቀዳጁ። የኦሮሚያ ልዩ ኃይል የሎጂስቲክ መምሪያ ኃላፊ ሌተናል ጀነራል አንዋር ዱጋሳ በጥቃቱ ተጎድተው ሆስፒታል መግባታቸውም የተሰማ ሲሆን የብልጽግና ጦርና የክልሉ ልዩ ኃይል በፋኖ መብረቃዊ ጥቃት የደረሰባቸውን ጉዳት መረጃዎችም አጠናክረናል። እንደሚከተለው እነሆ። የሸዋ ፋኖ ኃይሎች መረጃን በመጠቀም በኦሮሚያ ክልል ጨፌ ወረዳ በሚገኘው የክልሉ ልዩ ኃይል ካምፕ ላይ ከፍተኛ ጥቃትን ፈጽመዋል። ጥቃቱ ትላንት አመሻሽ ከ11 ሰዓት ጀምሮ የተጀመረ ሲሆን የኦሮሚያ ባለስልጣናት በዚያ አካባቢ እንቅስቃሴ እንደሚያደርጉም መረጃ የነበራቸው የፋኖ ኃይሎች ከሸዋ በመነሳት በኦሮሚያ ቀጠናዎች ስምሪት በመውሰድ ነው ኦፕሬሽኑን ያከናወኑት። የኦሮሚያ ልዩ ኃይል የሎጂስቲክ መምሪያ ኃላፊ የሆኑት ሌተናል ጀነራል አንዋር ዱጋሳ የነበሩበት ተሽከርካሪ በፋኖች በተወነጨፈ ከባድ መሳሪያ መመታቱ ታውቋል። ጀነራሉ ከሞት ተርፈው በአሁኑ ወቅት ሆስፒታል ገብተው ሕክምናም እየተደረገላቸው ይገኛል። በኦሮሚያ ልዩ ኃይል ካምፕ ላይ በከባድ መሳሪያ በተከፈተው በዚህ ጥቃት በቁጥሩ ያልታወቀ በርካታ የልዩ ኃይል አባላትም ተደምስሰዋል። ሌሎችም በከፍተኛ ጉዳት ደርሶባቸዋል። የፋኖ ኃይሎች ከቀላል መሳሪያ ባሻገር በመካከለኛ ርቀት የሚወነጨፉ ከባድ መሳሪያዎችን በመጠቀም የአገዛዙን የጸጥታ ኃይል መዋቅር ሙሉ ለሙሉ ድንጋጤ ውስጥ መክተታቸውን ተረጋግጧል። በዚህ ውጊያ የፋኖ ኃይሎች ከክላሽ ተኩስ በላይ የመካከለኛ ርቀት ተወንጫፊ መሳሪያዎችን በአመዛኙ መጠቀማቸውም ነው የተነገረው። ይህ ከአዲስ አበባ በቅርብ ርቀት ላይ የተፈጸመው ጥቃት የሸዋ ፋኖ ከአዲስ አበባ አቅራቢያ በሚገኙ የኦሮሚያ ቀጠናዎች ላይ ያለውን ተጽዕኖ በግልጽም የሚያሳይ ነው። የኦሮሚያ ልዩ ኃይልን ከፍተኛ አመራሮችን ያነጣጠረው የኦፕሬሽን የብልጽግናን ኃይል በየአቅጣጫው የማጥፋትና የመያዝ አቅም የፋኖ ኃይሎች እንዳላቸውና የአገዛዙ ባለስልጣናት ካሁን በኋላ በየትኛውም የክልሉ ቀጠና ደህንነታቸው የተጠበቀ አለመሆኑን የሚያሳይ መልእክት ነው ሲሉ ወታደራዊ ተንታኞችም ይገልጻሉ። ይህንን የተጠና ከአዲስ አበባ ከ50 ኪሎ ሜትር ባነሰ ርቀት ላይ የተፈጸመውን ኦፕሬሽን የአማራ ፋኖ ከፍተኛ አመራር የአፋብን ወታደራዊ አዛዥ አርበኛ ጀነራል ተፈራ ማሞ ከቦታቸው ሆነው መርተውታል ሲሉም የመረጃ ምንጮቻችን አክለው ተናግረዋል። አድማጭ ተመልካቾቻችን ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስከምንገናኝ ድረስ ቸር አሰማን እያለን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ በኮሜንት ሀሳብ አስተያየታችሁን በመስጠት ከሚዲያችን ጋር ያላችሁን ቁርኝነት እንድታሰፉ እንጠይቃለን። እንዲሁም ደግሞ ዜናውን ላልሰሙ ሼር በማድረግ ትተባበሩን ዘንድ እየጠየቅን በቀጣይ ዘገባዎች እስከምናገኛችሁ ድረስ መልካም ቆይታ